ገኒ ታውቃላችሁ ሰሞኑን የለችም፣ ቤት ውስጥ የለችም። ለምንድን ነው እሱ ሄደችው? የት ነው ያለችው? ምን እያደረገች ነው ምናምን የሚለውን ነገር ስቲል እኛ አሁን ነው ራሱ የሰማነው። ከሰላም እና ቁጭ በል በእናትህ አታ የት ሄዶ ነው አሁን የት ሄዶ ነው እያልኩ ያለሁት እኔ። ምንድን ነው ሲመስለው? ነገርኩህ እኮ ምን ልታረግ መጣች? ምን እንደለበስከው ሰው ሲመጣ መጣ አይባልም እንዴ? ምንድን ነው እሱ የለበስከው እያልኩህ እኮ ነው። አብዶን እንደ ልጅ ጤነኛ አይደለም ነው? አዎ ኧረ እባክህ። አዎ አገር ቤት ናት እና ደግሞ አትመጣም። ደወልኩላት እኮ ደወልኩላት። ምን አለች? እሺ እንዴት ነው እኮ ምን እናርግሽ? ጆሮ ይሰማል በለው በእናትህ በጥፊያ እንዴ አልሰው ጭራሽ ትፈሳለህ፣ ጭራሽ ትፈሳብናለህ። እና ታዲያ ምንም የምናረገው ነገር ማፍቀሬ ሆኖ እንዲህ ያደረገ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። የሳሚዮ ቤተሰቦች እንዴት ናችሁ? ሰሞኑን ያው በሳሚ ጉዳይ እየተፈጠረ ያለው ነገር እያያችሁ ነው። ታውቃላችሁ የሳሚ ጉዳዩ ምንድነው? እሱ ትንሽ ሳሚ እያስቸገረ ነው፣ እየባለገም ነው ያለው ማለት ነው። እንግዲህ ማስረገዝ ምናምን ነገር ሊፈጠር ይችላል ብዬ ነው ማስበው። አይፈጠርም እያልኩኝ አይደለም፣ ይፈጠራል አይደል? ግን ስህተቶች አዎ ሊፈጠሩ ይችላሉ። ለምን እነዛ ስህተቶች ተፈጠሩ እያልኩኝ አይደለም እኔ ያለሁት አሁን ላይ ማለት ነው። እያልኩ ያለሁት ግን ምንድነው እሱ ሳሚ ተቀብሎ ማረም ነበረበት ነው እና እሺ አለማለቱ አለመቀበሉ ደግሞ ብዙ ጣጣዎች እያመጣ ነው እና በተለይ ደግሞ በዚህ በገኒ በኩልም ትልቅ ችግር ተፈጥሯል። የተፈጠረውን ችግር ምንድነው እሱ ገብተን የምንነግረው ይሆናል ማለት ነው። ገኒ ታውቃላችሁ ሰሞኑን የለችም፣ ቤት ውስጥ የለችም። ለምንድን ነው እሱ ሄደችው? የት ነው ያለችው? ምን እያደረገች ነው ምናምን የሚለውን ነገር ስቲል እኛ አሁን ነው ራሱ የሰማነው ማለት ነው እና እኔ የመሰለኝ ለበዓል ሀገር ቤት እንደሄደች ነው። እሱም ራሱ የነገረኝ እንደዛ ብሎ ነው፣ ግን እንደዛ አይደለም እና ትንሽ ያስቸግራል። አሁን በጣም አዝናበት፣ በጣም ተሰብራበት እየሆነ ያለው ነገር እጅግ በጣም አሳዛኝ ነገር ነው እና ገብተን እንነግረዋለን፣ ምናልባት ራሱን የሚያስተካክል ከሆነ ማለት ነው። ምክንያቱም እኔ ይሄ ነገር ገኒ ካደረገችው እና የሚሆን ከሆነ እኔ በጣም ነው የሚከፋኝም፣ በጣም ነው የሚያስጠላኝም። እንደገና እሱም ደግሞ ይሄን ነገር የሚፈልገው አይመስለኝም። ሲጀመር ሲደወልለት ስም ያነሳውበት ምክንያት እኔ ራሱ ግራ በቃ ይሄ ነገር ተፈጠረ ማንኛውም ሰው ላይ ያጋጥማል። እንኳን እሱ ስንቶቹ ትላልቅ ሰዎች ላይ ትዳር ያላቸው ላይ ያጋጥማል አይደል እንዴ? ግን በቃ ስልክ ማንሳት አለበት። እናቱም ደውላለታለች፣ አያነሳም። እንደገና ደግሞ እጁ እግሩ ንጹህ እስከሆነ ድረስ መስራት እስከቻለ ድረስ ጤናማ እስከሆነ ድረስ ልጁን እኮ ተቀብሎ ነው ማሳደግ ያለበት አይደል? ደግሞ ቆንጅዬ ናት ልጅቷ፣ ምንም አይጎላትም፣ ምንም ማለት ነው። ያን ያክል እኮ የሆነ አንዳንዴ ሳልፈልጋት ነው ምናምን ማለትም የለም። የሰው ልጅ እኮ ነች በቃ ምንም ብትሆን እኮ መጀመሪያ አብሮ ሲተኛ ለምን አባቱ ተኛ? ፈቅዶና ደስ ብሎት አይደል የተኛው? እስከ ፈቀደና ደስ ብሎት እስከተኛ ድረስ እርግዝና ላይ ፈጠርለት ነው እንዴ? መሀን ጋር እኮ አይደለም የተኛው፣ ምትይዝ ጋር የምታረግዝ ሴት ጋር ነው የተኛው እንዴ? አንዳንድ ሴቶች ደግሞ ልክ እንደ በረኛ ነው። ለማንኛውም እንግባና እስቲ በቃ የሆነ ይሄ ምን አይነት ነው መናትህ? አሁን እኮ ሰው አይማርም። አሁን የምንለውን ነገር እምቢ ካለን ቤተሰቦቻችን በጣም ከባድ ችግር ነው የሚፈጠረው። እድሜ ልኩን የሚጸጸትበትን ነገር ነው የሚፈጠረው። አይከፍ እንትን አይነው ሲጀመር አለው እንዴ? ሲጀመር ምንድነው? የት ነው ሲጀመር? ገዝቶ ነው ይበለው። ምንድነው? የህፃን ልጅ ምግብ
ጃኬቱ ምኑን ኢንዶሚ ለመጠጣት እንትን ሎሽን እና ሶፍት ደግሞ ምን ይሰራል ደግሞ ቫዝሊን እና እንትን ማን ነው ይሄ ሎሽን እና ሶፍት ምን ይሰራልለት እዚህ እየመታ ነው የሚያነዋቂ ምንድነው ክሰሉ የሚያውቂለት አታዩም እንደሚያነደው ራሱ ከሰላም እና ቁጭ በል በእናትህ አታ የት ሄዶ ነው አሁን የት ሄዶ ነው እያልኩ ያለሁት እኔ ጥያቄ ጭራሽ ይኸው ንካው ምንድነው ትኩስ እኮ ነው ካሁን እያያዘ ነበር ማለት ነው አስቀምጦና ነው በእናትህ አንተ ሳሚ አለ እንዴ ሲጀመር እኔ ሶፍት ምናምን አላውቅም ራሱ እንደፈለገ ያደርገው አለ እንዴ አሁን ምን ነው ጭራሽ እንዴ ምንድነው ሲመስለው ነገርኩህ እኮ ምን ልታረጉ መጣች ምን እንደለበስከው ሰው ሲመጣ መጣ አይባልም እንዴ ምንድነው እሱ የለበስከው እያልኩህ እኮ ነው አብዶ እንደ ልጅ ጤነኛ አይደለ ቤት ሰው እኮ እንደዚህ ሲጀመር ሎሽንና ሶፍት ምን ይሰራል ሰው ቤት ስመጡ እናንተ እንዲህ ምን ነው እሱ ተዝረክርካለ እና ልብስ ለብሰና እንጂ ቋንጣ ፍርፍር ምን ይመስላል እናንተ ቆይ ሲጀመር ምኑ እሱ ደግሞ ይሄንን በቦክሰር ይመጣል እና አንድ ላይ በአንድ እጅ የሚቆነጠጥ ቂጥ ይዞ ልጁ በቃ ሌላ ለምስጠና ምን ልትሰሩ ባቄላ ቂጥ እንዴ አራው ወደዚህ ይላናት ልጨብጠኝ ነው ጨብጠው እንዴ ደግሞ ሄድ ቁጭ በላ ወደዛ ለወሳኝ ጉዳይ ነው የመጣ ነው እኛ ለራሳችን የት ነች ያለችው ገኒ እስቲ እንደባለፈው እንዳትዋሽ እንደባለፈው አገር ቤት ነው ያለችው ብለህ ምናምን እንዳትዋሽ የት እንዳለች አታውቅም ንገረኝ ሰው አረ ካሜራ ይዛችሁ ትመጣላችሁ ንገረኝ ያልኳል እንደ ትመጣለች ልጅቷ ማለት ትመጣለች ደውለህ ወይ ቴክስት አድርገህ እሱ ትተህ የት ነው ያለችው ገኒ የት ነው ያለችው አይናገርም እኔ እኮ ሰጠው እንድሸፍን ነው ቤቱን እያየሁ አንዴ ቤቱን እያየሁ አይደል እሷ የለችም ግን የት ነው ያለችው ነው የለችም አገር ቤት ነው የሄደችው ነው አዎ ኧረ እባክህ አዎ አገር ቤት ናት እና ደግሞ አትመጣም ደወልኩላት እኮ ደወልኩላት ምን አለች አገር ቤት ነው ያለችው አይደል ሲጀመር አይደለም እሱ ሳይሆን ስልክ ለምንድን ነው የማታነሳው ምን እኔ እኮ አሁን ምን ብዬ ላንሳ ያለሁበትን ችግር እያየ ነው አይደል እንዴ ይደረደርከውን አዎ ቤተሰብ አንተ ልጅቷን አልቀበልም ከማለት የተነሳ በጣም ብዙ ነገሮች እየተበላሹ ነው እኔ አሁንም ቢሆን አንደኛ በሷ በኩል ወንድምየው ጨምሮ ወንድምየው ድጋሚ እየተናደደ ነው ድጋሚ እሱ አያስረግዝም እንዴ የሚያስረግዝ ነገር እኔ እኮ ይሄን ያስረግዘው ይሄ ውስጥ ይሄን ያስረግዘው ይሄ ዱቄት አስረግዞ ነው እኔ ሲጀመር አላምንም ልክ ነህ ይሄዳል እዛ ዶሮ እግር ነው ብሎ ደግሞ እግር ይላል እንደ ይሄ እኮ እግር አይደለም አይ እሱ አይደለም እግሩ ይሄ ውፍረቱ እኮ አይደለም ማስረገዝ ያስረግዛል እንኳን እሱ የ90 ዓመት ሽማግሌ ያስረግዛል በሶስተኛ እግር ነው እንጂ ምን አገባው ይቀጣል እንኳን አንተ የ90 ዓመት ሽማግሌ ያስረግዛል እሱን ተወው በቃ እኮ ዋናው ሶስተኛ እግር ነው እንጂ ይሄ ቀጣል ወንድ ልጅ ለነገሩ አይናቅም ባለፈው የሆነ ጊዜ አንዱ መጨረሻ 90 ምናምን አመት ሆኖታልና እላው ላይ ቁጭ ብላ ንብረት ስላለው እላው ላይ ቁጭ ብላ አረገዘችለት አይ እሷ አሁን እኮ ስለርግዝናው ተወውና አረ አሻንጉሊቷም እንዳታረግዝብህ አረ ስለፈጠረ ጌታ አሁን ለምንድን ነው የመጣችሁት እኔ አቦ እንደሷ ተያዘሽ ቆይ አሁን ማለት ነው ወደ ቁም ነገር እንግባና በስነ ስርዓት እናውራ እንደውኔ አንተ ጓደኛ ነኝ ቆይ ሰደብኝ ስማ እና ሉል ያለውን ነገር ልንገረውና ከዛ በኋላ ውሳኔውን እንጠይቀዋለን እና ለማዘር እንነግራለን ማዘር ልካን የመጣ ነው ገኒ ልካን የመጣ ነው እኔ አልሰማውም ነበር አንተ አገር ቤት ነው ምናምን ያለችው ነው ያልከኝ እኔማ አገር ቤት ማለት ያው እንደደበራት እኮ ይገባኛል በእኔ ጉዳይ እንዳስደበርኩ መደበር ብቻ አይደለም ትልቅ ውሳኔ የማይሆን ውሳኔ ውስጥ ልትገባ ነው እሷ ኦሬዲ ገብታለች ነገሮችንም እንትን እያለች ነው እሷ ያለችው ምንድነው እኔ የምኮራበትና አለኝ ብዬ የምለው ልጄ እንደዚህ ሆኖ ማየት አያስችለኝም
ይሄንንም እያየው ዝም ብዬ ቁጭ ልል አልችልም። በጣም ተማረሬበትና ደክሞኝ ወደ መጣሁበት ወደ ስደቴ ተመልሼ ሄዳለሁ ብላ ያለችው አገር ቤት ሳትሆን እዚሁ አዲስ አበባ ፕሮሰስ ጀምራለች። ውሸት ነው። እኔን እናቴ ነኝ መቼም ጥላት እንዴ ነው ታስበው ስትይ ለሁላልኛለሽ ለኔ ራሱ የዛኔ እኮ ስታገት እንኳን እንዴት ስትታገት እንደዛ ልቧ እስኪንቀጠቀጥ ድረስ መታያቀፈች ስለናፈቃትና ልጇ ስለሆንክ ነው እንጂ ከዛ ወዲህ በመታደርጋቸው ነገሮች በተለይ ደግሞ ባለፈው ለቪዲዮ ላይ እንዴት ልጅቷን ስታማርን እንደነበረ ስታይ ነው በቃ በአንተ ተስፋ የቆረጠችው ማለት ነው። ስለዚህ ልትሰደድ ነው። ጨርሳለች። ፓስፖርቷ ምናምን አስተካክላ ጨርሳለች ሲጀመር። ስለዚህ ሂድ ከዚህ ዛሬ ውሻ ልብስ ለብሰና ሂድ በለው በእናትህ ሂድ በለው በእናትህ ሂድ ለብሰና ምን ይመስላል ፋንታ ምን ልልበስ ሱሪ የለ እኔ ቆይ እስቲ ምንድነው የምትለው ሳሚ ሲጀምር ቂጤን እዚህ ጋር አንተ ሂድና ልብስ ለብሰና ፊቴን እያየህ አታወራም እንዳንተ ቂጤን ምን አሳየ እንዴ ውሻ ይሻላል ልብስ አልብሰው መጀመሪያ ዶሮ አይደለም ምን እያለ ነው ወይ ሸፍን ካይን ሸፍን እሰር ላላይ መሯታል ባንተ ጉዳይ እኮ እሺ እንዴት ነው እኮ ምን እናርግሽ ሳሚ ጆሮ ይሰማል በለው በእናትህ በጥፊያ እንዴ አልስም ድርግም እንዳላረግ ከብት ጥጃ ሳሚ ምንድነው ነገረህ እኮ ምን እናርግ ለቴን ነው እኔ መሮኛል በጣም ነው መፍትሄውማ ግልጽና ግልጽ እግዚአብሔርን ወድጄ እኮ መፍትሄው ግልጽ ነው። ተሳሳትኩ አይደለ በስህተት የመጣ ነገር ሱሪ ለምንድነው ማለት ሱሪ አጥቢያለሁ ስትመጣ ይሆን ስማ ልንገርህ ግልጽ ነው የተባለው ነገር ግልጽ ነው። ሄደክ ይቅርታ ጠይቀ ልጅቷን ቤት መልሳት እና ያኔ ሰላም ይወር እዚህ ነው ምን የት ቤት እንዴት አይ ልጅቷ እዚህ መታለች ነው አይ በረንዳ እዚህ ጋር በረንዳ ትላለች አባትዬው እኔ እየበላ ያለሁትን ሲጀመር ላሳይ እንኳን ብቻ ወይኔ ቁጭ አለበት አይደል ምን ያድቀው ቤተሰቦቻችን እኔ እየበላ ያለሁት ይሄንን አሁን ለጊዜው እንኳን ሌላ ሰው ልጅ ይሄንንም የመግዛት አቅም ካለ እኮ ትልቅ ነገር ነው። ሰርተመንተም ማለት ትችላለህ ማብላት ትችላለህ። እንጀራ ጋግርም እንጀራ እንዴት ነው መጋግረው? ይሄ እኮ ነው እናት እኔ ማለም አልጋግርም። እናቴ ከሌለች ጋግሬ ነው ማለት እኔ አሁን ሆነም ቀረም እናቴን ማስመለስ የምትችሉ ከሆነ አስመልሱ። ልጅቷ ግን በታምር እዚህ መጣ ልጅቷ እዚህ ካልመጣች እናትክ ወደ ውጭ ሄዳለች። በቃ እንደዛ አድርገው ሲጀመር ላየውም ላገኘውም አልፈልግም። እንዴት ግን እሷ ጋር አብረህ ስታድር ስትጎራጎር ግን ምንም አልመሰለም። ስሜት የለም አንተ እኔም ስሜቴ ነው በቃ ተው እንጂ የአንድ ቀን ስህተት ይሆናል። አትጠነቀቅም? ስሜት የሚያሰማ ነገር ያሰማል። ጀዝባ የሰው ጀዝባ አህያ ወንድ ልጅ እኮ ተው እንጂ አሁንም አሻንጉሊቶቹን አስረግዝና ጉዳይ ነው አልተረጋገጠ ማለት። ስለዚህ ያንተ መሆኑ ስለተረጋገጠ ነው። ገኒም ራሷ እያለች ያለችው ምንድነው እኔ እንትን አላልኩትም አልከለከልኩትም ቤት እንዳይመጣ አላልኩም ማለት ገብቷል። ቤት እንዳይመጣ እንደዚህ እንዳይሆን ልጅቷ እንዳያመጣ ከልጅቷ ጋር እንዳይገናኝ አላልኩም። እኔ ያልኩት ነገር ምንድነው ስሜን እንዳስጠፋ በሚዲያ ውስጥ ላይ ስንት ሰው እየደወለ እንደ አይነት ልጅ ነው እንደ ያለሽ ጥሩ ልጅ አልነበር እንደ ሳሚ ምናምን እያሉኝ ነው አለች። አረ ከሱ ብሶ ነው ተሰድብኩ በሱ እኮ ጥሩ ልጅ በሆነ እንዴ ማሴት እኮ ያምረኝ የተፈጠረው ደግሞ በቃ ስህተት ነው። ጤነኛ አይደል እንዴ ልጅ ምኑ ነው የሚያመው? ምኑ ነው የሚያመው? አሁን ሳሚ በእግዚአብሔር በቃ እናቴን መልሱልኝ በእናትህ ልለምን። እኔ እኮ አይደለም የወሰድኳት እናቴን እኔ እንደወሰድኳት ልጅቷ እዚህ አትገባም። በቃ እንዶሚ መብላት ከፈለገች ትምጣና እዚህ ትኑር። ስለዚህ ትስማማለህ? ሌላ ምንም ነገር የለም። ጋግራ ታበላለች። ማን እሷ? አታብለኝ አልፈልግም። ሴትማ ብትኖር ኖሮ እንደዚህ አትዝረከረክም። ሴት ብትኖር እና ምን ነው የምፈልገው? ሴት ብትኖር ብዙ ነገር ታስተካክላለች እኮ። አልፈልጋትም እና እናቴን በቃ እናቴ እንድትመለስ ብቻ ነው ፈልገው። አረ ሰማኛ እናቴ ትመለሳለች። አሁን ተነስና ልብስ ልበስ።
አይነን ሳላጠፋ ተነስተህ ልብስ ልበስ። ልብሴን ምንድነው አንተ ከልብሴ እዚህ ቁጭ ብያለሁ ያለው እንዴ? እሺ አንድ ነገር እናድርጋው። አንድ ነገር ልጠይቅ፣ በስነ ስርዓት መልስልኝ። ከልጅቷ ጋር ተስማማለህ ወይስ አትስማማም? ከተስማማ ገኒ እንደበፊቱ እናትነቷን ታካሂዳለች መታ። አይ አልስማማም የምትል ከሆነ ደግሞ ንገራትና በቃ ጉዞዬ ልቀጥልበት፣ ህይወቴ ውስጥ እኔ በልጅ አልታደልኩም ምናምን እያለች ነው። እሷ አዝናባሃል፣ ልቧ ተሰብሯል። ይገባኛል እኮ እኔ እንዳዘነችብኝ እኮ ይገባኛል። ግን ምን ላድርግ በቃ የእናት ሀዘን እኮ ጥሩ አይደለም። ግን ደግሞ ስህተቱ እውነት እርግጥ ነው ወይ ልጁ የኔ ነው ወይ? የእናትም በዋጋ ያስከፍላል። ለማን ነግሬሃለሁ ሳሚ። በኋላ ግን ወይኔ ነው የምትለው አንተ። ደግሞ እባክህ ኢንዶሚኑን አደቀቅ። ስለ ኢንዶሚ ያወራ እንደኔ ስለ ስንት ነገር እና ታዲያ ቁርስ ታወራለህ። ቁርስ አልበላሁም። እናንተ ቁርስ በልታችሁ እንትን የምትሉት እኔ በአንተ ምክንያት ስንት ጊዜ እኮ ነው የምትደውለው። እሷ ገኒ እንደው ምን አላችሁት? የእናት አንጀቱ ነው እኮ ነው እስካሁን እኮ ዝም ያለችው እንጂ አባት ቢሆን አሽቀንጥራ አስወጥቷል። ጭራሽ አስረግዘ ነው። ጭራሽ ትፈሳለህ፣ ጭራሽ ትፈሳብናለህ። እና ታዲያ ጥም አርፈህ ቁጭ በልና የሚልን ስማ። እኔ ምንም አልነካም። እኔ ትቻለሁ። ትስማማለህ? አትስማማም? ስለዚህ ገኒ ወደማትፈልገው ስደት እንድትሄድ ትፈልጋለህ? ከዚህ ጋር ምንም የምናደርገው ነገር የለም። ዞር በል ከዚህ ተረስ። ከዚህ በኩርኩም ነው አናትም ማፈርስልህ። ጀዝብ እኔ ሌላ ሂድ ግባ። አንተ ውሻ ሌላ ውስጥ ገብቷል እሱ No, it's not. Go down.